ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። ጠቅላይ ሚኒስትር አብይ አህመድ በቄለም ወለጋ ዞን ሀዋ ገላን ወረዳ ተገኝተው በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ጎበኙ። ጠቅላይ ሚኒስትሩ በጉብኝታቸው አርሶ አደሮች መሬትና የውሃ ሀብት በአግባቡ በመጠቀም ባህላዊ የመስኖ ዘዴዎች በማቀናጀት አካባቢዎች ወደ ተስፋ ሰጪ የግብርና ማዕከልነት መለወጣቸውን ተመልክተዋል። በተለይም የመንገድ የመሰረተ ልማት መገንባት የአርሶ አደሩን ምርት በቀላሉ ወደ ገበያ ለማድረስ የፈጠረው እድል እጅግ የሚበረታታ መሆኑን የገለጹት ጠቅላይ ሚኒስትሩ የልማት ጥረቶቹ ከማህበረሰብ ፍላጎት ጋር ሊናበቡ የሚገኘው ውጤት በተግባር መመልከታቸውን ገልጸዋል። የቱሉ ካፒ የእርቅ ልማት ፕሮጀክት የተፈጥሮ ሀብታችንን እንዴት ለሀገርና ሕዝብ ጥቅም በኃላፊነት ልንጠቅም እንደምንችል የሚያሳይ አይነተኛ ምሳሌ ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በምዕራብ ወለጋ ገንጂ ዞን የሚገኘው ፕሮጀክት በመንግስትና የግል ኢንቨስተሮች ትብብር እየተሰራ ነው። ከኢኮኖሚያዊ ጠቀሜታ ባሻገር ፕሮጀክቱ ለትምህርት፣ የመንገድ ልማት፣ የጤና ተቋማትና ዘመናዊ የመኖሪያ ቤት ግንባታ የመነቃቃት አቅም ያለው ሲሉ ተናግረዋል። የፕሮጀክቱ ፋይዳ በአንድ የተወሰነ ብቻ ሳይሆን የአካባቢው ማህበረሰብ የበለጠ ለልማት በማነሳሳት ከፍ ያለ ሚናውን እንደሚያስቀጥል ገልጸዋል። በወለጋ ዞኖች እየተከናወኑ ያሉት የልማት ስራዎች ተስፋ ሰጪና አስደሳች መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር በትላንትናው ዕለት በቄለም ወለጋ፣ በምዕራብ ወለጋ ግንቢ እና በምስራቅ ወለጋ ነቀምት ዞኖች በመዘዋወር የተለያዩ የልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትሩ የወለጋ ሕዝብ ሰላም ወዳድ፣ ስራ ወዳድና በፍቅር የተሞላ መሆኑን ምስክርነታቸውን ሰጥተዋል። የወለጋ ሕዝብ ጠላቱ እንኳን ቢሆን ተጎድቶና ደክሞ ቢያይ ለመርዳት ልቡ ቀና፣ እጅ የተዘረጋ፣ ትምህርትና እውቀት የሚወድ ሕዝብ ነው ብለዋል። ተመልካቾቻችን አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ በአርጆ የድንጋይ ከሰል ማጠቢያ ፋብሪካ ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታተል እንመለስ።
ኢትዮጵያ ያላትን የተፈጥሮ ጸጋን ለማልማትና ለመስራት ምቹ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናገሩ። በወለጋ የተሰሩ ፕሮጀክቶች ለሰላም ቁርጠኛ የሆኑ ማህበረሰብ ለልማት ከቆሙ መሪ ጋር ሲገናኝ ለውጥ ማምጣት እንደሚቻል ያረጋገጠ መሆኑን ገልጸዋል። በወለጋ እውን የሆኑ ፕሮጀክቶች የአካባቢው ማህበረሰብ ተፈጥሮ የሰጠውን ጸጋ ተጠቅሞ ማልማት እንደሚችል ማረጋገጣቸውን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ተናግረዋል። በመጨረሻም የኢትዮጵያ ሀገራዊ ምክክር ኮሚሽን ተጨማሪ 8 ወራት የስራ ጊዜ እንዲሰጠው የተወካዮች ምክር ቤት ወሰነ። ምክር ቤቱ ትላንት ባካሄደው አስቸኳይ ስብሰባ የኮሚሽኑን የ4 ዓመታት የስራ ሪፖርት አድምጧል። ኮሚሽኑ ከተቋቋመበት የካቲት 14 ቀን 2014 ዓ.ም ጀምሮ ጥሩ ስራ መስራቱን ተጠቅሷል። የተሰጠው ጊዜ የካቲት 14 ቀን 2018 ዓ.ም የሚያበቃ በመሆኑ በትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ጠይቋል። ምክር ቤቱ ከየካቲት 15 ቀን 2018 ዓ.ም ጀምሮ የሚቆጠር ተጨማሪ 8 ወራት የስራ ጊዜ እንዲሰጠው በሙሉ ድምፅ ወስኗል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ